በዚች በአብ በወልድ በመጀመሪያ እጃችን እንታጠባለን። ከዛ በኋላ የተባረከውን ዘይት እጃችንን እንቀባለን። ከዛ በኋላ ይሄን ይዛለን። በአብ በወልድ በመንፈስ ቅዱስ ስም ይህ መቁጠሪያ ቅዱሳን አባቶች የጸለዩት ጸሎት ኃይል ይደርበት። የቅዱሳን መላእክት የቅዱሳን አባቶቻችን የጻድቃን ነቢያት ሐዋርያት መንፈስ ይደርበት። የጌታዬ የኢየሱስ ክርስቶስ ስም ይክበርበት። ሥጋዬን እጎስምበታለሁ፣ አጋንንት እቀጠቅጥበታለሁ ብዬ እመተዋለሁ። መቼ ነውና የተጀመረው የት ነው የሚለውን ለመመለስ መቁጠሪያ እንግዲህ በምናኔ ሕይወት ወይም በምንኩስና በገዳም መኖር ከተጀመረበት ጊዜ ጀምሮ፣ ምክንያቱም አብዝቶ መጸለይ በዚህ ስርዓት ስለሆነ የሚታወቀው ከዛ ጋር የተገናኘ ነው። በገዳም አባቶች በገዳማውያን አባቶች ነው የተጀመረው። ገዳማውያኑ ኑሯቸው ሁሉ በጾም በጸሎት የታጀበ ነው። አብዝቶ በመጾም አብዝቶ በመጸለይ ከዚህ ምድራዊ ሀሳብ ምድራዊ መብልና መጠጥ ምድራዊ ንግግር ሁሉ ርቆ ተጠብቆ ለመኖር የሚደረግ ትግል ወይም ተጋድሎ ስለሆነ አብዝቶ የሚጾምበትና የሚጸለይበት ነው። ደጋግመው በቁጥር ወስነው የሚጸልዩት ጸሎት እንዳይሳሳታቸው ይህንን መቁጠሪያ ይጠቀሙበታል ማለት ነው። ለምሳሌ አንዱን እንመልከት። አንድ መቁጠሪያ 41 ፍሬዎች አሉት። መነሻው ቅድም እንዳልኩት 64 ሊሆን ይችላል። ስለዚህ ለምሳሌ አሁን እጄ ላይ ያለውን ይህን ከአባቴ አባ አስራተ ማርያም ተውሼ ነው የመጣሁት። በዚህ አጋጣሚ በጣም አመሰግናለሁ አባታችንን። እኔ እንደማስበው እና ስርዓተ ቤተክርስቲያንም እንደሚያስቀምጠው መልኩ የተዘጋጀ መቁጠሪያ ነው። እንግዲህ አነስ ብሎ ለአንድ ሰው በዚህ መልኩ መዘጋጀት ይቻላል። በጣም ረጃጅም ደግሞ ለባህራውያን አንገታቸው ላይ እና ወገባቸው ላይ የሚታጠቁትን አድርገው ይሰሩታል። በተለያየ መልኩ ሊዘጋጅ ይችላል። እጄ ላይ ያለው 41 ፍሬ ያለው እንደምትመለከቱት በመጀመሪያ ደረጃ በ12 እና በ7 ይከፈላል። እዚህ ጋር እንደምትመለከቱት ከዚህኛው መስቀል መጀመሪያው ይሄ ነው። ከዚህኛው መስቀል ጀምሮ እስከዚህኛው ትንሿ ማለቢያ ድረስ ማለት ነው ያለው 12 ነው። 1 2 3 4 5 6 7 8 9 10 11 12 ነው እንደምትመለከቱት። ከ12 በኋላ እቺ ማለቢያ አለች። አይኑን ማየት የማይችል ሰው ሁሉ በዚህ መጸለይ ይችላል ማለት ነው። ከ12 ቀጥሎ ደግሞ እስከዚህኛው ማለቢያ ድረስ፣ ማለቢያውን በትንንሽ መስቀልም ሊያደርጉት ይችላሉ። እስከዚህ ማለቢያ ድረስ ያለችው ደግሞ 7 ነች እንደምትመለከቱት። 1 2 3 4 5 6 7 ከዛ በኋላ በጠቅላላ ሲቆጠር 41 ይመጣል ማለት ነው። ስለዚህ አንድ መናኝ ወይም አንድ መነኩሴ አንድ አብዝቶ የሚጸልይ ሰው ሲጀምር በተለይ በመነኮሳቱ ማለት ነው ከአቡነ ዘበሰማያት ነው የሚጀምረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አቡነ ዘበሰማያትን 12 ጊዜ ያደርሳል። ምን ማለት ነው? እዚህ ጋር ሲደርስ አቡነ ዘበሰማያት ይልና ይትቀደስ ስምከ ትምጻእ መንግሥትከ ብሎ ጨርሶ አሜን ሲል እቺን ይጥላታል። አንድ ብሏል ማለት ነው። ቀጥሎ ደግሞ ሁለተኛዋን አቡነ ዘበሰማያት ይላል። እንዲህ እያለ 12 አቡነ ዘበሰማያት ይላል። ከዛ ቀጥሎ በሰላመ ቅዱስ ገብርኤልን ደግሞ 7 ጊዜ ይላል። 7 ጊዜ በሰላመ ቅዱስ ገብርኤል ካለ በኋላ ከዛ ከመጀመሪያው ይጀምርና ለምሳሌ እግዚኦ መሐረነ ክርስቶስ ከሆነ ዙሩን ሲጨርስ 41 ጊዜ ይለዋል ማለት ነው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያለ 41 በእንተ ማርያም እያለም 41 እነዚህን ጸሎቶች በተደጋጋሚ ይጸልይባቸዋል ማለት ነው። እሱ ብቻ አይደለም። ከዛ ቀጥሎ ለሳምፕል ወይም ለመነሻ ነው እግዚኦ መሐረነ ክርስቶስ ይላል፣ በእንቶስ ይላል፣ ኪርያላይሶን ይላል፣ ኤሎሄ ይላል፣ ተዘከረነ እግዚኦ። እንደምንመለከተው መቁጠሪያ ስሙ ራሱ መቁጠሪያ ነው። አባቶቻችን ቀደምት አበው ማንበብ ስለማይችሉ እግዚኦ መሐረነ ክርስቶስ 41 ጊዜ፣ በእንተ ማርያም መሐረነ ክርስቶስ 41 ጊዜ፣ ኪርያላይሶን 41 ጊዜ፣ አምላኬ አምላኬ 41 ጊዜ፣ ስምዐነ አምላክነ 41 ጊዜ፣ ሰላም ለኪ እያሉ የቆጠሩ ጸሎት የሚያደርሱበት ነው። ለጸሎት የምንጠቀምበት ነው። ጸሎት ማድረሻ ነው። ባጭሩ መቁጠሪያ ምንድን ነው ካልን ማመስገኛ ነው። እግዚአብሔር አምላካችን የምናመሰግንበት ነው። ብዙዎች ግን በቤቶቻቸው አሁን ላይ እንደውም በመኪናም እንደ ጌጥ ትናንሽ መኪኖች ላይ እንደ ጌጥ ተሰቅሎ እንመለከታለን።
ማመስገን ነው ብለናል። እንዴት ነው የምናመሰግነው ካልን ደግሞ አንድ መቁጠሪያ የትኛው ምዕመን እኛ አሁን ላይ ሆነን ግን መቁጠሪያ ለቆራቢ ብቻ ነው፣ መቁጠሪያ ለመነኮሳት ብቻ ነው እያልን የማንጠቀምበትና የተሸወርን ሰዎች ብዙዎች ነን በየቤታችን። ነገር ግን መቁጠሪያ ለየትኛውም ሰው ለካህን፣ ለቄስ፣ ለዲያቆን ተብሎ የተለየ ነገር የለውም። የትኛው ምዕመን ሊጠቀምበት የሚገባ ንዋያተ ቅዱሳት ነው ማለት ነው። መቁጠሪያ እግዚአብሔርን ልናመሰግንበት የተሰራ ነው።